ሀገራት በአዲስ አበባ ያሉ ኤምባሲዎቻቸው በራሳቸው ሀገር ወታደሮች እንዲጠበቁ ጥያቄ ማቅረባቸው ተሰማ። የኢትዮጵያ መንግስት በበኩሉ ጥርሴስ ልማዱ ነው ሆዴን አታስቁት የሚል ምላሽ መስጠቱን ሰምተናል። ቀዳሚው መረጃችን አድርገነዋል። በዝርዝር እናስደምጣችኋለን። ለአሸባሪው ህወሓት ድጋፍ ሊውል የነበረ ከ37000 በላይ የሆነ የአሜሪካን ዶላር እና በርካታ የጦር መሳሪያ በአዲስ አበባ በቁጥጥር ስር መዋሉን ሰምተናል። ይህን የተመለከተ መረጃም ከኛ ጋር ቆይታ ካደረጋችሁ የምታደምጡት ይሆናል። በኢትዮጵያ ግጭት ተዋንያን መካከል ያለው ዋና ልዩነት የሰላም መንገዱ ምን ይሁን የሚል ነው ሲሉ ኦሉሴጉን ኦባሳንጆ ዛሬ ባወጡት መግለጫ አስታውቀዋል። ሰውየው የተለያዩ አካላት ከሚያደርጉት የቃላት ጦርነት ቀዝቀዝ እንዲሉም መጠየቃቸው ነው የተሰማው። ይህን የተመለከተ መረጃም ከናንተ ጋር ቆይታ እናደርግበታለን። ህንድና አሜሪካ ከባድ ጡዘት ውስጥ መግባታቸው ተሰማ። ህንድ ቱርክን ተከትላ ከሩሲያ ላይ እጅግ ዘመናዊና ውድ የሚሳኤል መቃወሚያዎችን ገዝታለች። እነዚህን መቃወሚያዎች የገዛችው ህንድ የአሜሪካንን ማዕቀብ ወደ ጎን ማለቷን ተከትሎ በህንድና በአሜሪካ መካከል ከባድ የሚባል የዲፕሎማሲ ውጥረት ሳይኖር እንዳልቀረ ተነግሯል። ይህን የተመለከተ መረጃም ከናንተ ጋር ቆይታ እናደርግበታለን። ለኢትዮጵያ ዘላቂ ሰላም ሲባል አሸባሪ ህወሓት በአፋጣኝ እንዲደመሰስ የአፋር ክልል የማህበረሰብ መሪዎች ጠይቀዋል። የአፋር ክልል የማህበረሰብ መሪዎች ለየትኛውም ህዝብ ሰላም ሲባል ህወሓት ሙሉ በሙሉ መጥፋት አለበት ነው ያሉት። ይህን የተመለከተ መረጃም በምሽቱ ከናንተ ጋር ቆይታ እናደርግበታለን። የምዕራባውያንን ጫና የሚቃወም ሰልፍ ነገ በቤልጂየም እንደሚደረግም ሰምተናል። ከዚሁ ጋር የተያያዘው መረጃ ለናንተ በዝርዝር ይደርሳል። ሌሎች አዳዲስ መረጃዎችም አሉን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። አዲስ ሚዲያ በታማኝነትና በኢትዮጵያዊነት ሰረገላ ላይ በፍጥነት እየገሰገሰ ያለ ሚዲያ ነው። ሰብስክራይብ በማድረግ ብትወዳጁን በእጅጉ ታተርፋላችሁና ቤተሰብ እንድትሆኑን የአክብሮት ጥሪያችንን እናስተላልፋለን። ዝርዝር መረጃዎቻችንን እነሆ። በራያ ቆቦ ፋኖና ሚሊሻዎች በአሸባሪው የትግራይ ወራሪ ኃይል ላይ ጀብድ መስራታቸውን ቀጥለዋል። በሰሜን ወሎ ራያ ቆቦ ላይ ያለው ፋኖና ሚሊሻ በአሸባሪው የትግራይ ወራሪ ኃይል ላይ ከፍተኛ ጥቃት እየፈጸመ ነው ተባለ። በርካታ የጠላት ኃይል እየተደመሰሰ ሲሆን በርካታ የወራሪ ኃይል ቁስለኛ ሆኗል። ጠላት ተጨማሪ 4 መኪና የጦር ኃይሉን ቢጨምርም በጀግኖቹ ፋኖና ሚሊሻ ተደምስሶበታል። አሸባሪው የትግራይ ወራሪ ኃይል ሲጠቀምበት የነበረ በርካታ የጦር መሳሪያና ተሽከርካሪም ተማርኳል። በዚህ ወቅት የወገን ኃይል ቆቦና አካባቢው ላይ ትልቅ ተጋድሎ በማድረግ ጠላትን እያሳደደና እያጠቃው እንደሚገኝ የአማራ ሚዲያ ኮርፖሬሽን ምንጮች አረጋግጠዋል። በአዲስ አበባ ከተማ 276 ሲም ካርዶችና ሐሰተኛ የጦር መሳሪያ ፍቃዶች እንዲሁም የሽጉጥ ጥይቶች በቁጥጥር ስር ዋሉ። ለአሸባሪዎቹ የህወሓትና የሸኔ ቡድኖች እኩይ ዓላማ ማስፈጸሚያ ሊውሉ የነበሩ በርካታ ሲም ካርዶች፣ ሐሰተኛ የመሳሪያ ፈቃድና የሽጉጥ ጥይት በህብረተሰብ ጥቆማና ፖሊስ ባከናወነው የኦፕሬሽን ስራ ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ገልጿል። ተጠርጣሪዎቹ በቁጥጥር ስር የዋሉት በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ቦታው ሸራተራ የካቲት 23 ትምህርት ቤት ተብሎ ከሚጠራው አካባቢ ሲሆን ለሽብር ቡድኖች እኩይ ዓላማ ማስፈጸሚያ የሚውሉ 276 ሲም ካርዶችና ሐሰተኛ የጦር መሳሪያ ፍቃዶች እንዲሁም የሽጉጥ ጥይቶች በህብረተሰቡ ጥቆማ የኢንተለጀንስና የክትትል ቡድኑ ባከናወነው የኦፕሬሽን ስራ በግለሰብ መኖሪያ ቤትና ይዘው ሲንቀሳቀሱ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ከአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ዳይሬክተር መረጃው መገኘቱን የአዲስ አበባ ፖሊስ አስታውቋል። የአሸባሪ ቡድኖቹን እኩይ ዓላማዎች ማክሸፍና መደምሰስ የሚቻለው በተባበረ የህዝብ ተሳትፎ መሆኑን የገለጸው የአዲስ አበባ ፖሊስ ሰላም ወዳድ የሆነው ህዝብ የአሸባሪ ቡድኖችን ተላላኪ ባንዳዎችን አጋልጦ በመስጠት እንደከዚህ ቀደሙ ትብብሩን አጠናክሮ መቀጠል እንዳለበት ጥሪውን አቅርበዋል። ለአሸባሪው ህወሓት ድጋፍ ሊውል የነበረ 37000 ዶላር እና የጦር መሳሪያ ተያዘ። በአዲስ አበባ የካ ክፍለ ከተማ ለአሸባሪው ህወሓት ድጋፍ ሊውል የነበረ 37000 የአሜሪካ ዶላር በርካታ ገንዘብና የጦር መሳሪያዎች መያዙን ፖሊስ አስታውቋል። ህገወጥ የጦር መሳሪያዎቹና ገንዘቡ የተያዘው በየካ ክፍለ ከተማ ወረዳ 11 ወንዲራድ ትምህርት ቤት አካባቢ
ፖሊስ ህብረተሰቡ የሰጠውን ጥቆማ መነሻ በማድረግ ባከናወነው ፍተሻ ነው ተብሏል። የኮተቤ አካባቢ ፖሊስ ጣቢያ ኃላፊ ኮማንደር በየነ ዱሬሳ ህብረተሰቡ የሰጠውን ጥቆማ መነሻ በማድረግ በአንድ ግለሰብ መኖሪያ ቤት በተደረገ ፍተሻ ግለሰቡ በብርበራ እንዳይገኝበት በማሰብ 37000 የአሜሪካ ዶላር፣ 52000 ብርና የተለያዩ ሀገራት ገንዘቦችን በፌስታል ጠቅልሎ ግቢ ውስጥ ደብቆ መገኘቱን ተናግረዋል። ሀገርን ለማዳን የታወጀውን የአስቸኳይ ጊዜ አዋጅ ተግባራዊ በማድረግ የፖሊስ አመራርና አባላቱ በቅንጅት የህግ ማስከበር ስራ በመስራታቸው ጥሩ ውጤቶች እንደተገኙ መግለጻቸውንም ከአዲስ አበባ ፖሊስ ኮሚሽን ያገኘነው መረጃ ያመላክታል። የተወሰኑ የውጭ ሀገራት ኤምባሲዎች በአዲስ አበባ የሚገኙ ኤምባሲዎቻቸው በራሳቸው ሀገር ወታደሮች እንዲጠበቁ ያቀረቡት ጥያቄ በርካቶችን አስገርሟል። የኢትዮጵያ መንግስትም ጥርሴ ልማዱ ነው ሆዴን አታስቁት ማለቱን የተሰማው በአዲስ አበባ የሚገኙ የተወሰኑ ኤምባሲዎች ጥበቃ የሚያደርጉላቸው ወታደሮችን ወደ ኢትዮጵያ ለማስገባት ጥያቄ ማቅረባቸው አስቂኝ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። ተቀማጭነታቸው በኢትዮጵያ የሆነ የተወሰኑ ኤምባሲዎች ዜጎቻቸው ከሀገር እንዲወጡ እያደረጉ ቢሆንም የተወሰኑት ድሮ ከነበራቸው የሰራተኛ ቁጥር በ3 እና በ4 እጥፍ የሚልቁ ሰራተኞችና ጠባቂ ወታደሮችን ወደ ኢትዮጵያ ለማስገባት ጥያቄ ማቅረባቸውን የውጭ ጉዳይ ሚኒስቴር ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ በሳምንታዊ መግለጫቸው ኤምባሲዎች ሊጠብቁን የሚችሉ ወታደሮችን እናስገባ ብለው ያቀረቡት ጥያቄ አስቂኝና መጸት የተሞላበት እንቅስቃሴ እንደሆነ ገልጸዋል። ኤምባሲዎቹ ዜጎቻቸው ከሀገር እንዲወጡ እያደረጉት ያለው እንቅስቃሴ ሆነ ተብሎ የኢትዮጵያ መንግስት ለማንበርከክ የመከላከያ ሰራዊቱን ለማዳከምና የህዝቡን ስሜት ተስፋ ለማስቆረጥ የሚደረግ ሴራ እንደሆነ አክለው ተናግረዋል። በተጨማሪም የህወሓት ታጣቂዎች እዚህ ደረሱ እዚያ ደረሱ በሚል በተለያዩ ዓለም አቀፍ የሚዲያ ተቋማት በሐሰት ሲሰራጭ የነበረው የቅስቀሳ አካል መሆኑን በህዝቡ ላይ ደግሞ የስነ ልቦና ጦርነት ለመክፈት እንደሆነ አስረድተዋል። አምባሳደር ዲና በግልጽ የትኞቹ ሀገሮች ይህን ጥያቄ እንዳቀረቡ ባይናገሩም ነገር ግን የዩናይትድ ስቴትስ መንግስት እንዳለበት ከወዲሁ ግልጽ ሆኗል። ውድ አዲስ ሚዲያ ወዳጆች እንግዲህ ስለ አሜሪካ ወቅታዊ አቋም እጅግ በርካታ ነገሮችን እያነሳን ከናንተ ጋር ቆይታ ስናደርግ ነበረ። ዛሬ ደግሞ የውጭ ጉዳይ ሚኒስትሩ አምባሳደር ዲና ሙፍቲ የተናገሩት ንግግር ይፋ ወጥቷል። እንግዲህ ይፋ የወጣው በመግለጫው ነው። በመግለጫውም እንደተነገረው ከሆነ አንዳንድ ሀገራት ጥቂት የማይባሉ በጣት የማይቆጠሩ ሀገራት ኤምባሲዎቻችንን የሚጠብቁልን ወታደሮች የራሳችን ወታደሮች ይሁኑልን የሚል ጥያቄ አንስተዋል። እንግዲህ ኤምባሲዎችን የሚጠብቀው የኢትዮጵያ መንግስት ነው። ራሱ በፌደራል መንግስት የሚመደቡ ወታደሮች የፌደራል ፖሊስ አባላት ናቸው ኤምባሲዎችን የሚጠብቁት ሁሉም ቦታ ላይ ማለት ነው አዲስ አበባ ውስጥ። ስለዚህ እነዚህን ኤምባሲዎች የሚጠብቁት የኢትዮጵያ ወታደሮችን አናምናቸውም ነው ጥያቄው። እንግዲህ የኢትዮጵያ መንግስት እምቢ ሊሆን ይችላል ያለው እነዚህ ሰዎች ኤምባሲዎቻቸው እንዲጠበቁ በራሳቸው ሀገራት ወታደሮች እንዲጠበቁ የፈለጉበት ምክንያት ምንድነው የሚለውን ጥያቄ መጠየቅ አይጠበቅብንም። ግልጽ ነው። ህወሓት አሸንፎ መምጣት አልቻለም። ስለዚህ ያለው አማራጭ ከአዲስ አበባ ሆኖ ሽብር የሚነዛላቸውና ከአዲስ አበባ ሆኖ የተለያዩ እንቅስቃሴዎችን የሚያደርግላቸውን ወታደር ወደ ሀገር ውስጥ ማስገባት ነው የፈለጉት። ይሄ ነው አላማው። የነሱኑ ግልጽ ነው። አሁን ጥያቄው እኛ የመለስንላቸው አታስቁን ብቻ ነው ወይስ ዋይናት ለምን አይሄዱም? ይሄን ያህል ስጋት ካለባቸው ይሄን ያህል በራሳችን ወታደሮች እንጠበቅ የሚል አይነት የደህንነት ስጋት ውስጥ ከገቡ ለምን አይሄዱም? እነሱ ኤምባሲያቸውን ዘግተው ለምን አይሄዱም? ትልቁ ጥያቄ ያ ነውና የኢትዮጵያ መንግስትም ተመሳሳይ መልስ እንደመለሰ ተስፋ እናደርጋለን። ወደ ቀጣዩ መረጃችን እንለፍ። ወደ ቀጣዩ መረጃችን አለፍን። በኢትዮጵያ ግጭት ተዋንያን መካከል ያለው ዋና ልዩነት የሰላም መንገዱ ምን ይሁን የሚል ነው ሲሉ ኦሉሴጉን ኦባሳንጆ ተናገሩ። ኦባሳንጆ የዛሬ ሳምንት ወደ መቀሌ አቅንተው ከህወሓት ከፍተኛ አመራሮች ጋር የመከሩ ሲሆን ከኦሮሚያና አማራ ክልል ባለስልጣናት ጋር አበረታች ውይይት አድርጌያለሁም ብለዋል። የኢትዮጵያ መንግስትና በህዝብ ተወካዮች ምክር ቤት በሽብር የተፈረጀው ህወሓት እያደረጉት ያለውን ውጊያ እንዲያቆሙ የአፍሪካ ህብረት ኮሚሽን ጠየቀ። የኮሚሽነሩ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የመንግስትንና የህወሓትን አመራሮች ማነጋገራቸውን ካስታወቁ በኋላ መግለጫ አውጥተዋል። የቀድሞው የናይጄሪያ ፕሬዝዳንትና የወቅቱ የአፍሪካ ቀንድ ከፍተኛ ተወካይ
ተወካይ ሁሉም ወገኖች ወታደራዊ ፍልሚያውን እንዲያቆሙ ነው የጠየቁት። ከመንግስትም ሆነ ሽብርተኛ ተብሎ ከተፈረጀው ህወሓት በኩል የሰላም ፍላጎቶች መኖራቸውን የገለጹት ከፍተኛ ተወካዩ የሰላሙ መንገድ ምን ይሁን የሚለው ግን ልዩነታቸው እንደሆነ ጠቅሰዋል። በመግለጫቸው ኦባሳንጆ ውጊያው ከቆመ የንግግር እድል እንደሚኖር የገለጹ ሲሆን አሁን ባለው ሁኔታ ውጊያ እየተደረገ ግን ለመነጋገር የሚመች እንዳልሆነ ተናግረዋል። የአፍሪካ መሪዎችና ዓለም አቀፍ ማህበረሰቡ ህብረቱ የጀመረውን የማሸማገል ጥረት እንዲደግፉና ግጭቱን ሊያባብሱ ከሚችሉ ነገሮች እንዲቆጠቡም ኦሉሴጉን ኦባሳንጆ ጥሪ ያቀረቡ ሲሆን ሆነ ተብሎም ይሁን ባለማወቅ ግጭቱን የሚያባብሱ ወደ ከፋ ደረጃ ከሚያደርሱ ንግግሮች መቆጠብ ያስፈልጋል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአፍሪካ ቀንድ ከፍተኛ ተወካይ የኦሮሚያና አማራ ክልል አመራሮችን ማግኘታቸውን ገልጸው በቀጣይ ወደ ኢትዮጵያ ሲመለሱ የአፋር ክልል አመራሮችን እንደሚያገኙም ገልጸዋል። ከዚህ ባለፈም ይህ የማሸማገል ስራ እንዲሳካ ቁርጠኛ እንደሆኑ የገለጹት ኦባሳንጆ የኬንያ፣ ኡጋንዳ፣ ጅቡቲ፣ ደቡብ ሱዳን፣ ሶማሊያና ሱዳን መሪዎችን ማግኘታቸውን አስታውቀዋል። ግጭቱን በሰላማዊ መንገድ ለመፍታት አስማሚ ሁኔታ ይፈጠራል ብዬ አስባለሁ ያሉት ከፍተኛ ተወካዩ ሁለቱም ወገኖች ሰላም፣ ጸጥታና የኢትዮጵያ መረጋጋት ምኞታቸው መሆኑን እንደገለጹላቸው ተናግረዋል። እንግዲህ የኦሉሴጉን ኦባሳንጆ የተለያዩ ሀገራት ጉዞን ካየን ቀደም ብሎ ባወጣ ነው የኬንያው ፕሬዝዳንት አዲስ አበባ መምጣታቸውን ተከትሎ ባወጣ ነው መረጃ ላይም የኦሉሴጉን ጉዳይ ተቀስ አድርገን አልፋን ነበረ። ኦሉሴጉን ኬንያ ሄደው ነበር። ጄፍሪ ፌልትመን ኬንያ ሄደው ነበር። አሁን የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኬንያ ሄደው ነበር። ኬንያ እጅግ በርካታ ነገሮች የሚሽከረከሩባት ናት። አንድ ሁለተኛ ነገር ካላት ወዳጅነት ከኢትዮጵያ ጋር ካላት ወዳጅነት በርካታ ቁርኝት አኳያ ሉዝ እንዳታደርግም ፈርታለች። አንድ ሁለተኛ ነገር ይሄ የነጻነት ተምሳሌት የሆነችን ሀገር በምዕራባውያን ጦስ ተጠልፋ ከኢትዮጵያ በተቃራኒ ብትቆም በመላ አፍሪካ ሊደርስባት የሚችለውን ነገር ታውቀዋለች። እሱ ጭንቀት አለ። አንድ ጆሞ ኬንያታ ያሉበት ሁኔታ አለ። ወይም ደግሞ የጆሞ ኬንያታ ፓን አፍሪካኒስትነትና የቀዳማዊ ኃይለ ሥላሴ ወዳጅነት አለ። እነዚህ ነገሮች ተጠቃለው ብቻ ኬንያ በአንድም በሌላ መንገድ ውጥረት ውስጥ እንደገባች ግልጽ ነው። ነገር ግን ደግሞ በተቃራኒው ህወሓትና ኦነግ ሸኔ ቢሮአቸውን ያስቀመጡት ኬንያ ነው። ቢሮ አላቸው። እነዚህን አሸባሪዎች አልፈልጋችሁም ሀገር የለቃችሁ ውጡ ልትል አልቻለችም ኬንያ። ይሄ ትልቁ ድክመት ያ ነው። በአጠቃላይ ግን የኦሉሴጉን ኦባሳንጆ የድርድር አካሄድ የሚባልለትን አይነት ነው ወይ? ምንድነው የምናተርፈው ከድርድር በኋላ የሚለው ነገር በርካቶች እየጠየቁት ይገኛሉ። ሰውየው ተኩስ አቁሙ ይላሉ። አሁን ላይ ተኩስ እያደረገ ያለው ማን ነው? በጅምላ መጥራት አግባብ ነው ወይ? ሰሜን ሸዋ ድረስ ገፍቶ የመጣን ኃይል ነው ተኩስ አቁም መባል ያለበት? ከክልሉ ውጭ ወጥቶ የወረረን አካል ነው ተኩስ አቁም መባል ያለበት? ወደ ኋላ ተመለስ መባል ያለበት? ወይስ የትኛው ነው ተኩስ አቁም የሚባለው? አሁን መከላከያ ሰራዊቱ ኦልሞስት አብዛኛውን ቦታ በህዝባዊ ሰራዊት ዘመቻ ተሸፍኗል። ህዝባዊ ሰራዊት ነው አሁን በሰፊው እየተንቀሳቀሰ ያለው። አሁን ህዝቡን አትከላከል ነው የምትለው? ተኩስ አቁም ማለት አካባቢህን ተውለት፣ ለወረረህ ቡድን ተውለት ነው። አሁን ትልቁ ጥያቄ ያ ነው። ስለ ድርድር ስናነሳ መጀመሪያ የሚነሱ ጥያቄዎች እነዛ ናቸው። ሰውየው በመግለጫቸው ምንድነው የሚሉት? ሁለቱም የሚያቀርቧቸው የተለያዩ መስፈርቶች አሉ፣ ወይም ደግሞ ቅድመ ሁኔታዎችን ያስቀምጣሉ። ህወሓትም ለብቻው ፌደራል መንግስቱም ለብቻው ቅድመ ሁኔታዎችን ያስቀምጣሉ ይላሉ። ነገር ግን ሰውየው ደግሞ እንዳደራዳሪ ቅድመ ሁኔታን ለመቀበል ምንም አስፈላጊ ነገር የለውም። አሁን እየተጎዳ ያለው የተወረረው አካባቢ ንጹህ ህዝብ ነው። ስለዚህ ያንን አካባቢ ህዝብ ነፃ ለማውጣት ያለው አማራጭ የወረረው አካል ለቆ መሄድ አለበት። የድርድር ጥያቄ ያ መጀመሪያ መመለስ ያለበት ጥያቄ። ወደ ኖርማላይዜሽን ለመመለስ ኖርማላይዝ ለማድረግ ይሄ ድርድር የሚባለው ነገር ጠረጴዛ ላይ ለመቀመጥ መጀመሪያ ነገሮች ኖርማላይዝ መሆን አለባቸው። ተኩስ አቁም የሚለው ማለት ነው። ተኩስ አቁም ማለት ግን በአንድ አማርኛ በግልጽ መነገር አለበት። አሸማጋይ ስለሆንክ ብቻ እውነቶችን እየሸመጠጥክ መሆን የለበትም የሚሉ ምልከታዎች እየተንጸባረቁ ይገኛሉ ከሰውየው መግለጫ በኋላ ማለት ነው። ወደ ቀጣዩ መረጃችን እንለፍ። ህንድና አሜሪካ ከባድ የዲፕሎማሲ ውጥረት ውስጥ ሳይገቡ እንዳልቀረ ተነገረ። ቱርክን ተከትላ ህንድ በድጋሚ ከሩሲያ ላይ እጅግ ዘመናዊ የሚሳኤል መቃወሚያዎችን መግዛቷ በመላው ዓለም መነጋገሪያ ሆኗል። ሩሲያ ለህንድ ኤስ400 የተሰኘውን የሚሳኤል መቃወሚያ መላክ ጀመረች። ሩሲያ ኤስ400 የተሰኘውን የሚሳኤል መቃወሚያ ስርዓት ለህንድ
ለህንድ መላክ መጀመሯን ያስታወቀችው ዛሬ ነው። ኒው ዴልሂ ከጉዳዩ ጋር ተያይዞ ከአሜሪካ ሊጣለባት የሚችለውን ማዕቀብ ወደ ጎን በመተው ነው የሚሳኤል መቃወሚያ ስርዓቱን ከሞስኮ ማስላክ የጀመረችው። ህንድ እንደ አውሮፓውያኑ አቆጣጠር በ2018 ኤስ400 የተሰኘውን የሚሳኤል መቃወሚያ ስርዓት ከሩሲያ ለመግዛት መስማማቷ ይታወሳል። በዚህ መሰረትም ህንድ ከሩሲያ 5.5 ቢሊዮን ዶላር ዋጋ የሚያወጡ 5 ኤስ400 የሚሳኤል መቃወሚያዎችን ለመግዛት ውል ፈጽማለች። ይህን ተከትሎም አሜሪካ ኒው ዴልሂ ከሞስኮ የሚሳኤል መቃወሚያ ስርዓት ለመግዛት የፈጸመችውን ስምምነት እንድትሰርዝ ስታስጠነቅቅ ቆይታለች። አሁን ላይም ከጉዳዩ ጋር ተያይዞ ህንድ ከአሜሪካ ሊጣልባት የሚችልን ማዕቀብ ወደ ጎን በመተው የሚሳኤል መቃወሚያ ስርዓቱን ከሩሲያ ማስላክ መጀመሯን አናዶሉ ዘግቧል። ኤስ400 ከመሬት ወደ አየር ተወንጫፊ የሚሳኤል መቃወሚያ ስርዓት የህንድን ወታደራዊ አቅም ይበልጥ ማጠናከር ያስችላል ተብሎ ታምኖበታል። በነገራችን ላይ ከህንድ አስቀድሞ ከሩሲያ ተመሳሳይ የአየር መቃወሚያዎችን በመግዛት ቱርክን የሚቀድማት አልነበረም። ቱርክ ይህንን ማድረጋን ተከትሎ ከአሜሪካ ጋር ከባድ የዲፕሎማሲ ጦርነት ውስጥ መግባቷ ይታወሳል። አሜሪካ ኤፍ35 የሚባል ጄት ለቱርክ ልትሸጥላት ከተነጋገረች በኋላ የአሜሪካ የዲሞክራት መንግስት ለቱርክ እንዳይሸጥ ማሳገዱ ይታወሳል። ይህንን ተከትሎ በተደጋጋሚ ጊዜ ለአሜሪካ ጥያቄ ያቀረበው የፕሬዝዳንት ኤርዶሃን መንግስት ጥያቄው ተመላሽነት ሲያጣ ሙሉ በሙሉ ግንኙነቱን ከሩሲያ ጋር በማድረግ እጅግ ዘመናዊ የሆኑ ኤር ዲፌንስ ወይም አየር መቃወሚያዎችን ለመግዛት ስምምነት ፈርሞ ወደ ሀገር ውስጥ ማስገባት መጀመሩም ተሰምቷል። ይህንን ተከትሎ ከባድ የሚባል የፖለቲካ ጦስ በዋሽንግተንና አንካራ መካከል ተከስቶ እንደነበር እናስታውሳለን። ከዛ በኋላ ግን ቅርብ ጊዜ በኒውዮርክ በተካሄደው በ76ኛው የዓለም መሪዎች ጠቅላላ ጉባኤ ላይ ሁለቱ መሪዎች ተገናኝተው እንደገና በኤፍ16 ጀቶች ዙሪያ ለመሸጥና ለመግዛት ንግግር መጀመራቸው ይታወሳል። ይህም ቢሆን ግን የሁለቱ ሀገራት የዲፕሎማሲ ግንኙነት በድጋሚ መሻሻል እንዳላሳየ ነው የተነገረው። ወደ ቀጣዩ መረጃችን አለፍን። የምዕራባውያንን ጫና የሚቃወም ሰልፍ ነገ በቤልጂየም ይካሄዳል። የአውሮፓ ህብረትን ጨምሮ ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ጣልቃ ገብነትና ያልተገባ ጫና የሚቃወም ሰላማዊ ሰልፍ ነገ በቤልጂየም ብራስልስ ከተማ ይካሄዳል። ሰልፉ በአውሮፓ ህብረት ኮሚሽን ፊት ለፊት በኢትዮጵያውያን ሰዓት አቆጣጠር ከቀኑ 10 ሰዓት እስከ 12 ሰዓት እንደሚከናወን የኢትዮጵያ ዲያስፖራ ማህበራት በቤልጂየም አስተባባሪ ዘሪሁን አሰፋ ገልጿል። ምዕራባውያን ሀገራት ከኢትዮጵያ ላይ እጃችሁን አንሱ፣ ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ላይ የሚያሰራጩትን የሐሰት መረጃ እያቁ እኛ ከኢትዮጵያና ከኢትዮጵያውያን ጎን ነን የሚሉና ሌሎች ተጓዳኝ መልእክቶች ይተላለፉ ያሉ ብለዋል። ለሀገር መከላከያ ሰራዊትና በአሸባሪው ህወሓት ቡድን በግፍ ለተፈናቀሉ ወገኖች ሰልፈኞች ያላቸውን ድጋፍና አጋርነት እንደሚገልጹም አመልክተዋል። አሸባሪው የህወሓት ቡድን ወረራ በፈጸመባቸው አካባቢዎች እየፈጸመ ያለውን ግድያ፣ የንብረት ማጥፋትና ህዝብ ማፈናቀል እንደሚያወግዙም ነው የገለጹት። ለአውሮፓ ህብረት ምክር ቤት፣ ለአውሮፓ ህብረት ኮሚሽንና ሌሎች በህብረቱ ስር የሚገኙ ተቋማትን ጨምሮ ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉት ጣልቃ ገብነትና አድሏዊ ምልከታቸውን እንዲያቆሙ የሚያሳስብ ደብዳቤ እንደሚሰጥም ተናግረዋል። በመጨረሻም ለኢትዮጵያ ዘላቂ ሰላም ሲባል አሸባሪ ህወሓት በአፋጣኝ እንዲደመሰስ የአፋር ክልል የማህበረሰብ መሪዎች ጠየቁ። አሸባሪ ህወሓት የሃይማኖት አባቶች፣ የአገር ሽማግሌዎችና የመንግስትን የሰላም ጥሪ አልቀበልም ብሎ ወደ ጦርነት የገባ የጨካኞች ስብስብ መሆኑን አስታውሰዋል። ኢትዮጵያውያን በአገር ጉዳይ ቀልድ አያውቁም ያሉት የማህበረሰብ መሪዎቹ ሰላም አልፈልግም ብሎ አገርን ሊያፈርስ የመጣን ወራሪ እስከ መጨረሻው መቅበር ያሻል ብለዋል። አሸባሪው ቡድን ጥቃት እያደረሰ ያለው በንጹሃን ሴቶችና ህጻናት ላይ ነው። ይህ ደግሞ የአሸባሪዎች የአረመኔዎች ተግባር ነው ሲሉም ገልጸዋል። ኢትዮጵያ የተጋረጠባትን የውስጥና የውጭ ጠላት ለመደምሰስ አንድነት አስፈላጊ ነው በማለትም አገራዊ አንድነትና መተባበር ከመቼውም ጊዜ በበለጠ ተጠናክሮ ሊቀጥል ይገባል ብለዋል። ወደ አዲስ ሚዲያ ወዳጆች ለሰዓቱ የመራረጥንላችሁ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀሪው ምሽት የተባረከ እንዲሆንላችሁ ተመኘን። ጤና ይስጥልን።